በቲክቶክ ከ800 ሺህ በላይ ተከታይ ያላት ታዋቂ ግለሰብ ብዙ ሰርቻ አይቻለው ግን ለሰው ልጅ እረፍት የሚሰጠው ሞት ብቻ ነው በማለት በቲክቶክ 2 ቪዲዮዎችን ከለቀቀች በኋላ ራሷን አጥፍታ ተገኝታለች። ብትወድ ብትከፋ የያዘች ቤት ዓለም ሳታሰናበት መሰናበት በራስ የለም። የሞቷን መንስኤ በሰዎች የሚሰጡ መጥፎና አሉታዊ አስተያየቶች ነው። በሌላም በኩል ደግሞ በህይወቷ እያጋጠሙ ያሉት ፈተናዎች ነው እየተባሉ ይገኛሉ። በዚህ ጉዳይ በደንብ እናወራበታለን። ሙሉ መረጃዎችን ታገኛላችሁ ብዬ አስባለሁ። በሁለተኛ ደረጃ ደግሞ በአርሲ አሰላ ሆስፒታል በባለቤቱ ብልቱ ተቆርጦበት የመጣም ግለሰብ የቀዶ ጥገና ሕክምና ተደርጎለታል። የዚህ ሰውዬ ጉዳይስ ምንድነው የሚለውንም በዚህ ቪዲዮ መልስ ታገኛላችሁ። ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችና በሳምንት ውስጥ የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ስለመጣችሁ ይህን ቪዲዮ ላይክ እና ሼር በማድረግ ለወዳጅ ለጓደኞቻችሁ አዳርሱላቸው። አሞና ቲዩብንም ሰብስክራይብ በማድረግ ቤተሰቡን እላለሁ። ወደ መጀመሪያ ጉዳያችን ስናልፍ በዚህ ሳምንት ከተከሰቱ የመጀመሪያ ትልልቅ ጉዳዮች መካከል የመጀመሪያ ቦኒ የተባለች በቲክቶክ ከ800 ሺህ በላይ ተከታይ ያላት ሴት በዚህ ሳምንት ራሷን አጥፍታ ተገኝታለች። የዚህ ሴት ራሷን ማጥፋት መነጋገሪያ ከሆኑባቸው የመጀመሪያ ጉዳዮች መካከል ራሷን ከማጥፋቷ በፊት በቲክቶክ 2 ቪዲዮዎችን አጋርታ ነበረ። ይቺ ሴት የኦሮምኛ ኮንተንት የምትሰራ ሴት ናት። እናም በጣም ብዙ ፎሎወር ኦልሞስት ከ800 ሺህ በላይ ተከታይ ያላት ሴት ናት። በብዙ ሚሊዮኖች የሚቆጠር ቪዲዮቿ ላይክ አላቸው። በጣም ብዙ ኢንጌጅመንት ያላት፣ በጣም ብዙ ፈን የምትፈጥር፣ አስቂኝ ነገሮችን ብዙ ጊዜ የምታረግ ወይም ደግሞ ኢንተርቴን ሰዎችን የምታረግ ሴት ናትና የምታዝናና ሴት ናትና በጣም ብዙ ፎሎወር አላት። ኦልሞስት 800 ሺህ ማለት በጣም ብዙ ሰዎች እንዲኖራቸው ከሚለፉለት ከሚተጉለት ጉዳዮች መካከል ነውና አይደለም 800 ሺህ ያለው ሰው 100 ሺህ 20 ሺህ 50 ሺህ ራሱ ያለው ሰው በጣም በቃ ደስ ይለዋል። ብዙ ነገሮችን የሚያደርግበት የሚደሰትበት ጉዳይ ነው። እሷ ግን ራሷን ስታጠፋ የ800 ሺህ ተከታይ ያላት ሴት ናትና ኦልሞስት እንደው አሁን በጣም ፎሎወሯ ጨምሮ ወደ 900 ሺህ ህይወቷ ከጠፋ በኋላ ደግሞ ወደ 100 ሺህ ፎሎወርም ጨምራለች። እና ይቺ ሴት ደግሞ በጣም አስገራሚው ነገር ቪዲዮቿ ሁሌም አስቂኝ ደስተኝነትን የሚያሳዩ በጣም የሆኑ እንቅስቃሴዎችን ነው የምታሳየው በቪዲዮቿ። አካውንቷን ሜንሽን አደርጋችኋለሁ፣ ገብታችሁ ማየት ትችላላችሁ ተከሄዳችሁ። እና በጣም ብዙ በቃ ተወዳጅነትን እንድታገኝ የሚያደርጉ አይነት ኮንተንቶችን ነው የምትሰራ የነበረው። ኢንፎርማቲቭ ነው፣ የተለያዩ አይነት ነገሮችን ነው የምታቀርበው። ኢንተርቴን ታደርጋለች፣ ሰዎችን ታዝናናለች፣ የተለያዩ አይነት ሪያክሽኖችን ታሳያለች። የተለያዩ አይነት እንቅስቃሴዎችን በማድረግ ቲክቶክ ላይ ብዙ ፎሎወሮችን መሰብሰብ ትችላለች። ብዙዎችን ታዝናናም ነበረ። እናም ይሄ ነው አስገራሚ የሚያደርገው የሰዎችን ቲክቶክ ላይ መተን የምናወራቸው ነገሮች፣ የምናስቀው፣ የምንዝናናው፣ የምናሳያቸው ነገሮች ከጀርባ የተደበቁ ቁስላችንን እንደማያሳዩ ነው እና በዚች በቦኒ በተባለች ሴት ልንረዳ የምንችለው። ምክንያቱም እቺ ሴት ብዙ ይሄን ቪዲዮ እሷ ራሷን ከማጥፋቷ በፊት ከ2 ቀን በፊት የለቀቀቻቸውን ቪዲዮዎች ብታዩ አሁን አሳያቸዋለሁ፣ አስገባላቸዋለሁ እዚህ ጋር። ምንም በቃ እንዲህ አይነት ነገር ታደርጋለች ተብላ የምትጠበቅ አይነት ሴት አይደለችም። እንደዚህ ስታደርግ እሷም በጣም ማንም ሰው ሊገምት የማይችለው ሪያክሽን ነው። ይሄን እያየ ሰው እንደዚህ ታደርጋለች ብሎ ሊያስብ የሚችል የለም። ግን ደግሞ ድንገት መታ እንደዚህ አይነት ይሄን ቪዲዮ ለቀቀች። በኦሮምኛ ነው ይሄን ቪዲዮ የለቀቀችው። እኔ ወደ አማርኛ በአጭሩ አወራላችኋለሁ። ከለቀቀችባቸው የመጀመሪያ ቪዲዮዎች መካከል ምን ብላ ተናገረች መሰለችው? ብዙ ስራ ሰርቼ አይቼዋለሁ፣ ብዙ ጥረት አድርጌ አይቻለሁ፣ ግን ለሰው ልጅ በህይወት እያለ እረፍት የሚሰጠው ሞት ብቻ ነው በማለት የመጀመሪያ ቪዲዮን ሰርታ ለቃ ነበር። እና እዛም ቪዲዮ ሪያክሽን ላይ ብዙ አይነት ሪያክሽኖች ታይተዋል፣ ኮመንት አስተያየቶች ታይተዋል። አንዳንዶቹ በቃ እኛም እንከተልሻለን፣ የኔም ቅርብ ጊዜ እንደዚህ ነው፣ ታድለሽ እንደዚህ አይነት ውሳኔ መድረስሽ ላይ የሚሉም አይነት ሰዎች አሉ። ደግሞ ራስሽን ጠብቂ፣ ታይ፣ እንደዚህ አታርግ የሚሉም ሰዎች ደግሞ ነበሩና ይሄን ቪዲዮ ስትሰራ ግን ባይዞ በእጇ ገመድ ይዛ ነበረ። ገመድ ይዛ ነው ይሄን የምታወራ የነበረው፣ ቀይ ገመድ ይዛ ነበረ ይሄን እታወራ የነበረውና ራሷን ለማጥፋት እየተዘጋጀች እንዳለ ነው ያ ነገር ያሳየ ነበረው። በሁለተኛም ደረጃ ደግሞ ተመልሳ የለቀቀችውን ቪዲዮ ደግሞ ብታዩ ይህ ቀን ይመጣል ብዬ አስብ ነበረ። ያም ቀን ደግሞ ደርሷል ብዬ አስባለሁ፣ አምናለሁ። ብዙ በዙሪያ ያሉ ሰዎች፣ ቤተሰቦቼ፣ ጓደኞቼ፣ የተለያዩ የምታውቁኝ ሰዎች የበደልኳችሁን ነገር ይቅር በሉኝ በማለት ህዝቡን ይቅርታ በመጠየቅ ወይም የተለያዩ ሰዎችን፣ ግለሰቦችን ይቅርታ በመጠየቅ ራሷን እንደምታጠፋ ተናግራ ራሷን አጥፍታለች። እና ያን ግርም ስታረግ ደግሞ ከጀርባዋ በር ይታይ ነበርና የምትመለከቱት ቪዲዮ ላይ እሱ ላይ ገመድ አለ፣ የተንጠለጠለ ገመድ ካያችሁ እንደዛ አይነት ገመድ ነበርና ራሷን በማጥፋት የራሷን ያጠፈችበትን ዜና ከዛ በኋላ ሰምተናል ማለት ነው። እና ትንሽ አሳዛኝ ነው። አሁን ላይ እንዲህ አይነት ነገሮች እየተበራከቱ እየመጡ ነው።
ሚዲያ ላይ እየወጡ ራሳቸውን እንዲህ ላረግ ነው እያሉ ወይም ደግሞ ዓለም በቃኝ ተፈጸመ የሚሉ መልእክቶችን ፖስት በማድረግ እንዲህ አይነት ነገር ላይ ራሳቸውን እያጠፉ ይገኛሉ። ይህ አሉታዊ ተጽዕኖ የሶሻል ሚዲያ ተጽዕኖ ነው። እንዲህ አይነት ነገሮች አሁን ላይ እየተበራከቱ እየመጡበት ያሉት ምክንያቶች አሁን ቀደም ኮሜንት ላይም ነግሬያቸዋለሁ። እንከተልሻለን፣ የኔም ጊዜ ቅርብ ነው፣ ደግሞ ከዛም ባሻገር ደግሞ ታድለሽ እንዲህ አይነት ውሳኔ መድረስሽ ላይ ምናምን የሚሉም ኮሜንቶች አሉ ብዬ ነግሬያቸዋለሁ እና እንዲህ አይነት ነገሮች እየመጡ ያሉት ምንድነው? ራስን ማጥፋት አንደኛ የእረፍት መንገድ አድርጎ መውሰድ ነው። ሁለተኛ ደግሞ ራስን እንደ ጀግና የማየትም አይነት እሷ እንደዚህ አድርጋለች እያልኳችሁ ሳይሆን ኮመንት ላይ ካሉ አስተያየቶች ተነስቼ ነው ይሄን ማወራላችሁ እንደዚህም አይነት ከሚል ነው እና ብዙ ሰዎች አሁን ከዚህ ቀደም ራሳቸውን ከማጥፋታቸውን በእንደዚህ አይነት ጉዳዮች ላይ ይመጣሉ። የሆነ ነገር ይፖስቱና ወይም ደግሞ ፍንጭ ይነግሩና ከዛ በኋላ ራሳቸውን አጥፍተው ይገኛሉ። ይህ አእምሯቸው ውስጥ የሶሻል ሚዲያ ተጽዕኖ ምንድነው የሚያደርገው? ይህን ያዩ ሰዎች ራስን ማጥፋት እንደ ጀግንነት ወደ ማየትም እየገቡ ስለሆነ ነው ይህን ነገር እየተናገርኩ ያለሁት። ልንጠነቀቅ ይገባል። አደራ። ይሄ ነገር ጀግንነት አይደለም። ራስን ማጥፋት እረፍት አይደለም። ራስን ማጥፋት ከየሆነ ነገር መገላገል አይደለም። ዛሬ አያልፍም ብለን ያሰብናቸው ቀኖች ነገ ማለፋቸው የማይቀሩ ናቸው። ዛሬ ላይ አይታለፍም ብለን አእምሯችን ውስጥ የደመደምናቸው በቃ ከዚህ በኋላ የኔ ህይወት እዚህ ጋር አበቃ ያልንባቸው ጉዳዮች ነገ በቀላሉ ሊታለፉና ምን ሆኜ ነው ያን ያሰብኩበት ምንላቸው ቀኖች ሊመጡ ይችላሉ እና እንዲህ አይነት ነገሮችን ልናስብ አይገባም። ራስን ማጥፋት መፍትሄ አይደለም እና እኛ ብቻችንን ደግሞ ራሳችንን ብቻ አይደለም እንጎደው። በዙሪያችን ያሉ በጣም ብዙ ሰዎች የኛን መኖር የሚፈልጉ አሉና ቤተሰቦቻችን፣ የተለያዩ አይነት ሰዎች ይጎዳል። መግቢያው ላይ የተጠቀምኩትን ሙዚቃ ከሰማችሁት ኑር ባታምን የሚል ኤልያስ መልካ የሰራው ከነዘሪቱ ከነ አብነት አጎናፈር ጋር ሆኖ የሰራው አንድ ሙዚቃ አለ እና ኑር ባታምን ይላልና የሙዚቃው መልእክት ምን ያህል መሰላችሁ? የኛ መኖር ባናምንበት እንኳን እኔ መኖር አላስፈልግም እዚህ ምድር ላይ ብንል እንኳን በእኛ ዙሪያ ላሉ ሰዎች፣ ለቤተሰቦች፣ ለእናት፣ ለአባት፣ ለወንድሞቻችን፣ ለባለቤቶቻችን፣ ለልጆቻችን መኖር እንዳለብን የሚናገር ነው እና ሞት ጀግንነት አይደለም፣ ሞት እረፍት አይደለም እና አሁን እየመጡ ያሉ አመለካከቶች ሶሻል ሚዲያ ላይ ራስን ማጥፋት እንደ ጀግንነትና እንደ እረፍት እየተቆጠረ ነው እና ይህ ትክክለኛ ሪዝን አይደለም። ፈጣሪ በአምሳሉ የሰራት ነፍስ፣ ፈጣሪ በራሱ ምሳሌ ሰርቶ የሰጠን ነፍስ በእንዲህ አይነት ጉዳይ ማለፍ የለባትም እና እስከ መጨረሻ ፈጣሪ በሰጠን እድሜ እስከ መጨረሻ ታግለን ማቆየትና መኖር ነው እንጂ ያለብን ራስ ማጥፋት መፍትሄ ሊሆን አይችልም በፍጹም። እንዲህ አይነት ኮሜንቶች ሲበራከቱ በጣም እያሳዘነኝና እያስፈራኝ ነው እየመጣ ያለው። ብዙ ሰዎች ይህን መርህ እየተከተሉ እንዲህ አይነት ቪዲዮችን እየቀረጹ ራሳቸውን እንዳያጠፉ ነው የምፈራው። ምክንያቱም ውጭ ሀገር ላይ ብዙ ትሬንዶች አሉ ራስን ማጥፋት በቃ እንደ ኖርማል እየተቆጠረ የመጣበት እና እኔ አንድ ዳግምን ታውቁታላችሁ። ይህን ሰው በጥይት ተመቶ ነርቡ እንዳይሰራ ተደርጎ እግሩ እጁ ማይንቀሳቀስ ሰው ነበር። ከሞት የዳነ ሰው ነው እና ለመኖር የሚያደርገውን ትግል ብታዩ ሰሞኑን ራሱ እያየው ነበር። ከዛ ሁሉ ነገር አገግሞ ከዊልቸር መነሳት አይችልም፣ ሰዎች ናቸው የሚያንቀሳቅሱት። በፊት ግን ጠበቃ ሊሆን ትምህርቱን ጨርሶ ልምምድ ላይ የነበረ ሰው ነበር እና ከዛ አሁን ነው እንደዚህ ዊልቸር ላይ እስከ መቀመጥ የደረሰው። ግን እንደዚህም ሆኖ እሱ ተስፋ አልቆረጠም። ለመኖር እየጣረ ነው። ለመራመድ፣ ለመነሳት፣ የተለያዩ አይነት ነገሮችን ለማድረግ እየጣረ ያለ ሰው ነው እና እንደዚህ አይነት ነው ለመኖር መታገል ያለብን ሰዎች ነን መሆን ያለብን እንጂ የሆነ ነገር ደረሰብን ብለን ራሳችንን መጣል የለብን። አንዴ የሰዎች አስተያየት በጣም መጥፎ ነው ኮሜንት ላይ የሚጻፉ። በእውነት ተጠንቀቁ። አስተያየት የምትሰጡትን ምን አገባኝ ብላችሁ በቸለተኝነት ልትሰጡ ትችላላችሁ። ግን ደግሞ እንዲህ አይነት ሪስክ ውስጥም ሰዎችን ሊከት ይችላል እና በሌላም በኩል ደግሞ በቤተሰቦቿ ወይም ደግሞ በዙሪያ ባለ ህይወቷ ደስተኛ አይደለችም ይባላል። ይህም እርግጠኛ የሆነ መረጃ አይደለም። ከቤተሰቦቿ በቅርቧ ካሉ ሰዎች ምንም አይነት የተነገረ ነገር የለም። ግን ራሷን ማጥፋቷ ነው የታወቀውና ራስን እንደዚህ እስከማድረግ ድረስ መድረስ በጣም ሮንግ ነው፣ ትክክል አይደለም። ራስን ማጥፋት አሸናፊነት አይደለም እና እንዲህ ልነቃ ይገባል። የፈለገ ነገር ቢፈጠር ራስን ማጥፋት አማራጭ አይደለም። ወደ ሁለተኛ ጉዳይ ሳልፍ ደግሞ አርሲ አሰላ ሆስፒታል ላይ ብልቱን ተቆርጦ የመጣ ሰው ነበረ። ያም ደግሞ የተከሰተበት ምክንያት ከባለቤቱ ጋር ተጋጭቶ በነበረበት ግጭት ምክንያት ብልቱን ባለቤቱ በስለት ቆርጣ ወደ አርሲ አሰላ ሆስፒታል ላይ የተገኘ አንድ አባት ነበረ። ያም አባት በምን ምክንያት ተብሎ ሲጠየቅ ባለቤቱ እንደዛ እንዳደረገችው ተናግሯል። ግን ደግሞ አስገራሚው ነገር በተሳካ ሁኔታ ይህ የቀዶ ጥገና ሕክምና እንደተደረገ የአርሲ አሰላ ሆስፒታል ዶክተሮች ተናግረዋል። ረጅም ሰዓት የፈጀ ቀዶ ጥገና ሕክምና ነበረ። ባይዜ እንዲህ አይነት ነገሮች እየተበራከቱ እየመጡ ነው። ከዚህ በፊትም ደግሞ የራሱን ብልት ቆርጦ የነበረ አንድ ግለሰብ
በሆስፒታል ገብቶ ደርሶ እንደዚሁ ተቀጥሎለት እንደነበረ ይታወቃል። አሁንም ደግሞ እንዲህ አይነት ነገር እየሰማን ነው። እንዲህ አይነት ነገሮች እየተበራከቱ እየመጡ ነው። በፊት ሰምተን አናቅም ነበር እና ትንሽ አስገራሚም ነው አስደንጋጭም ነው እንዲህ አይነት ነገሮች መበራከታቸው። አሁን ግን ያው ቀዶ ጥገና ተደርጎለት ኦልሬዲ ሽንት መሽናት እንደጀመረና የተለያዩ አይነት እንቅስቃሴዎችን ማድረግ እንደጀመረ ይታወቃል። ግን ደግሞ ለግብረ ስጋ ግንኙነት እንቅስቃሴ ከዚህ በኋላ የማድረግ እንትኑ መጠኑ በጣም ዝቅተኛ ነው ተብሏል። ትንሽ ከባድ ነው። ከዚህ በኋላ ልጅ ልውለድ ቢል የተለያዩ አይነት ነገሮችን ላድርግ ቢል እንደማይችል ነው በሐኪሞቹ የተነገረው፣ በዶክተሮቹ የተነገረው። ግን ደግሞ ያው ቀዶ ጥገናው በተሳካ ሁኔታ አድርጎ ሽንት መሽናት እንደሚችል ነው የታወቀውና እንዲህ አይነት አደገኛ ውሳኔዎችን የሚወስኑ ሰዎችም እየተገኙ ነው። ትንሽ ያስደነግጣል፣ ያስፈራል። ግን ደግሞ ጥንቃቄ ሊደረግበት ይገባል ብዬ አስባለሁ። ለዛሬ በዚህ ሳምንት የነበሩ ወሬዎች እነዚህ ነበሩ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልኝ። ሀሳብ አስተያየት ካላችሁ በዚህም ጉዳይ ደግሞ የተሰማችሁ ነገር ካለ ኮመንት ላይ ጻፉ። ይህ ቪዲዮ ያስተምራል ብላችሁ ካሰባችሁም ለወዳጆቻችሁ ደግሞ ሼር አድርጉላቸው። በቀጣይ ጊዜ እስክንገናኝ በደህና ቆዩልኝ። በብልሃት እንኖር።